ሰላም እንዴት ናችሁ? እንግዲህ ተመልሼ ዛሬ በአንድ ጉዳይ ላይ መጥቻለሁ። ግን በቅድሚያ በዚህ በሁለት አመት ባሎች መካከል አልተገኘንም። ሁላችሁንም እንኳን አደረሳችሁ፣ እንኳን በሰላም አደረሳችሁ ላለው ደግሜ። ስለዚህ ዛሬ እንግዲህ እስካሁን እንግዲህ አብራችሁ ላላችሁ ለምታበረቱ ስለ ሁላችሁም አመሰግናለሁ። ዛሬ ይዤ የመጣሁት ጉዳይ ወንዶች ላይ በወንዶች ማረጥ ላይ ነው። ወንዶች ያርጣሉ። የሚያርጡበትስ ምክንያት ምንድነው? ምልክቶቹ ምን ይመስላሉ? የወንዶች ማረጥ ላይ የሚታዩ ምልክቶች ምን ይመስላሉ? ሕክምናስ አለው ወይ? አመጋገብ ላይስ ምን ማድረግ አለባቸው የሚለውን እነዚህን አራት ነገሮች ላይ እንግዲህ አያይዤ ዛሬ ይዤ መጥቻለሁ፣ ወይም ደግሞ ከእናንተ ጋር ለመነጋገር በዚህ ጉዳይ ላይ መጥቻለሁ። ምናልባት ይህን እኔ ዛሬ ከማወራው ሲፕተም ጋር ተያይዞ እንደዚህ አይነት ምልክቶች ነገር ያላችሁ መታከም የሚችል መሆኑንና እነዚያ ነገሮች ተመልሰው ወንዶች ላይ ሪፕሌስ ሊያደርጉ እንደሚችሉ ይታወቃል። እኛ ላይ ግን ሴቶች ላይ ግን አንዴ ኔቸር ስትራላይዝ ካረገን በኋላ እኛ ላይ ሊመለስ የማይችሉ ናቸው። ወንዶች ላይ ግን መመለስ እንኳን 100% ባይችሉ ሊሻሻሉ የሚችሉ ጉዳዮች ናቸው ማለት ነው። ግን በዋነኝነት የወንዶች ማረጥ ምክንያቱ ምንድን ነው የሚለው ነው። እንግዲህ በተፈጥሮ በዓለም ላይ ባሉ እንግዲህ ወንዶች ላይ እስከ 2% የቴስቶስትሮን ሆርሞን ከ30 ስፔሻሊ ከ40 ዓመት በኋላ እየቀነሰ ይመጣል በተፈጥሮ። ስለዚህ በተለይ ጎልደን ኤጅ የምትባለው 40 ዓመት ነች ለወንዶች። 40ኛ ዓመት በጣም ጎልደን ኤጅ የምትባል ለወንዶች ያለች እድሜ ነች እና ከዛ ጊዜ ጀምሮ እንግዲህ እየቀነሰ እስከ 55 ዓመት ይሄ የቴስቶስትሮን ሆርሞን እየቀነሰ ይመጣል ማለት ነው። እንደኛ ሰደንሊ ሳይሆን የወንዶቹ ግራጁዋሊ ነው ማረጣቸው፣ በሂደት ነው እንጂ እንደኛ ከዚህ እድሜ ብሎ የሚቆም አይደለም። በሂደት ግን እያረጡ ይሄዳሉ። አንደኛ ምክንያቱ ምንድን ነው? ሁለተኛ ደግሞ ከዚህ ከ30 ዓመት በፊት ከተከሰተስ በጤናቸው ላይ፣ በስነ ልቦናቸው ላይ፣ በስሜታቸው ላይ ምን ይዞ ይመጣል የሚለውን ነገር ደግሞ በዚህ ላይ ማየት አለብን ማለት ነው። ስለዚህ በተፈጥሮ እንግዲህ ቅድም እንደ መጀመሪያ እንዳነሳሁላችሁ ግራጁዋሊ ነው እነሱ ሚኖፖዝ የሚሆኑት፣ እኛ ደግሞ ሰደን ነው። ልክ እዛች 40 በኋላ ያሉ የወር አበባችን መቅረት፣ መፍጠን፣ መቆም ይጀምራል ማለት ነው። ስለዚህ እነዚህ ምክንያቶቹ ምንድን ናቸው የሚለውን እንግዲህ አንደኛ ምክንያቶቹ አንዳንድ ሰው በተፈጥሮ ራሱ የቴስቶስትሮን ሆርሞኖች ላይ ያለ ይሄ ቴስቶስትሮን ሆርሞን በመጀመሪያ በተፈጥሮ በጣም ዝቅ ያለ ትንሽ ነው ማለት ነው። ሁለተኛው ደግሞ የስኳር ህመም ታይፕ 2 የሚባለው የስኳር ህመም፣ ጭንቀት፣ እነዚህ አመጋገብ በተለይ ሎ ኒውትሪሽን ላይ ያሉ እና በጣም ከፍተኛ ውፍረት፣ እነዚህ አራት ነገር ሌሎችም ተጓዳኝ አሉ። እነዚህ ግን አራት ነገሮች በዋነኝነት ወንዶችን ወደ ሚኖፖዝ ደግሞ የወንዶችን ማረጥ ሊያመጣ ይችላል ማለት ነው። ስለዚህ እነዚህን አራት ነገሮች አሁንም ደግሜ በግልጽ አስቀምጣለሁ። የመጀመሪያው እንግዲህ በተፈጥሮ ራሱ ቴስቶስትሮን ሆርሞኑ የሚያመነጨው ያ ሰው ዝቅተኛ ነው ማለት ነው። ሁለተኛ ደግሞ ሁለተኛው አይነት የስኳር ህመም ሲመጣ፣ ከፍተኛ ውፍረት ሲኖር፣ አራተኛው ስትረስ ነው። አምስተኛው ደግሞ የአመጋገብ የዚህ የኒውትሪሽን ስታተሳችን መውደቅ በእነዚህ በአራት ጉዳዮች እና አምስተኛ የእንቅስቃሴዎች አለማድረግ እነዚህ 5 ጉዳዮች ላይ እንግዲህ ዛሬ ትኩረት አድርጌ እመጣለሁ ማለት ነው። እነዚህ ጉዳዮች ሲመጡ ምልክቶቹ ምንድን ናቸው? ምክንያቱም አንዳንዴ ምልክቶቹን ካላወቅናችሁ ይሄ ነገር እያረጥኩ ነው የሚለው ነገር ላታውቁት ላይሰማችሁ ይችላል ማለት ነው። እንግዲህ ምልክቶቹ ምንድን ነው? አንድ ሰው የዚህ የብልቱ አለመቆም፣ አለመታዘዝ ማለት ነው። ሁለተኛ ፍላጎት ማጣት፣ ለግንኙነት ራሱ ፍላጎቶች ማጣት፣ ይሄ ሲምፕተሙ የመጀመሪያው ሲምፕተም ይሄ ነው። ሁለተኛ ደግሞ ሶስተኛ ደግሞ ኢንፈርቲሊቲ ወይ ደግሞ መካንነት። እነዚህ 3 ነገሮች ሲምፕተም ምልክት ሲሆን ፊዚካሊ ደግሞ ምልክቱ አለ።
የፊዚካሊ የዚህ አካል በአካል ላይ የሚከሰተው ምልክት ምንድነው? አንደኛ እዚህ ቢል አካባቢ የተለየ ውፍረት ቦርጭ ምንለው ማለት ነው በተለምዶ እንደሱ አይነት ነገሮች ይከሰታሉ። የዚህ የጡንቻና የማስ ስትሬንግዛችን ያ ይቀንሳል። ይሄ ፊዚካሊ የምናየው ነው ማለት ነው። እዚህ ቦርጩ አካባቢ የተለየ ብቻ ውፍረት ማምጣት፣ እንደገና ደግሞ ጡንቻዎቹ የመሟሟት የሙቀት ስሜት ይሄ የሙቀት ስሜት መሰማት፣ እንደገና ደግሞ ጡታቸው ላይ ለብቻ ጉጥ ጉጥ ብላ ጥጥር ብላ መቀመጥ፣ እነዚህ እንግዲህ ፊዚካሊ የምናያቸው ናቸው ማለት ነው። የዚህ የቴስቴስትሮን ሆርሞን መቀነስና እያረጥን መምጣታችንን የምናቀባቸው እንግዲህ በአካል ይሄን ይመስላል ማለት ነው በዋነኝነት። ሌላው ደግሞ በስሜታችን ላይ እንግዲህ የምናሳየው ምንድን ነው? አንዱ ቅዠት ነው። መቃዠት አይሶሚኒያ የምንለው ይከሰታል። ኢሪቴቢሊቲ ይከሰታል። አለመረጋጋት፣ ይሄ ሾርት ሚሞሪ ቶሎ ነገሮችን መርሳት፣ እነዚህ እየተከሰቱ ይመጣሉ ማለት ነው። ከዛ ውጭ ደግሞ ምንድነው? ዲፕሬሽን፣ ፋቲክ፣ እነዚህ መደበር፣ ራስን ይሄ ሰልፍ ሙዳችንን ማጣት፣ ራስን የምንጠብቅበት የምንንከባከብበት ራሳችን የምንጠብቅበትን ሙዶች ማጣት፣ ይሄ ስሜታችን ላይ የሚፈጠር ነው። አካላችን ላይ ደግሞ እንግዲህ ፊዚካሊ የሚፈጠረው ቅድም ያልኳችሁ የጡንቻችንና የማሳችን የስትሬንግዝ ወይ ደግሞ ጥንካሬ ማጣት አንዱ ዋነኛው ጉዳይ ነው። ፍላጎት ማጣት ዋነኛው ጉዳይ ነው። የዚህ የወንድ ብልቶቻችን አለመታዘዝ፣ አለመቆም አንዱ ሌላው ምልክት ነው ማለት ነው። ስለዚህ ይሄ ቅድም እንዳልኳችሁ ግራጁዋሊ ቴስቴስትሮን ሆርሞን በተፈጥሮ ይቀንሳል። ግን ቀድሞ በተለይ ከ30 ዓመት በፊት ከሆነ ምን መደረግ አለበት? ምክንያቱም ከጤና አንጻር እነዚህ ነገሮች ይዞ ይመጣል። ዲፕሬሽን አለው፣ ቅዠት አለው፣ ሰውነት እንደ መለብለብ አይነት ስሜቶች አለው። መስራችን የጡንቻችንና የፋታችን መላላት፣ እንደዚህ አይነት ነገሮች ይፈጠራሉ። ሙድ ቼንጅ አለው፣ ፋቲክ ድብርት አለው፣ ቅዠት አለው፣ ስትረስ አለው። እነዚህ ሁሉ ነገሮች ፊት አለማድረግ፣ እነዚህ አይነት ነገሮች ይከሰታሉ። ስለዚህ እነዚህ አይነት ነገሮች እንግዲህ ከተከሰቱ አንድ ወንድ የማረጥ ምልክቶችን እያሳየ ነው ማለት ነው። ቅድም እንዳልኳችሁ ነው፣ ወንዶች ላይ ሰደል የሚሆን ሳይሆን በሂደት ግራጁዋሊ እየቀነሰ የሚመጣ ነው ማለት ነው። እስፔሻሊ ከ5 ዓመት እስከ 12 ዓመት ድረስ እነዚህ ግራጁዋሊ ምልክቶችን እያሳየ ይመጣል ማለት ነው። በተፈጥሮ ቴስቴስትሮን ሆርሞን ይቀንሳል ብያቸዋለሁ እድሜያችን በገፋ ቁጥር። ግን እነዚህ አይነት ምልክቶች ግን የሚታዩት ግራጁዋሊ ስለሆነ ከ5 እስከ 12 ዓመት ጊዜ ድረስ ይታይ ይችላል ማለት ነው። እየቀነሰ ይመጣል። ስለዚህ እነዚህ አይነት ነገሮች ካሉ የገጠማችሁ ካሉ እዚህ እስቲ መሀል ላይ እንደዚህ አይነት ስሜቶች አሉኝ ብላችሁ አስተያየት ላይ እንደምትጽፉልኝ አምናለሁ አስባለሁ ማለት ነው። እነዚህ አይነት ምልክቶችስ የገጠመው ሰው ሕክምና በምን ዘዴ አግኝቷል የሚለውንም ደግሞ አስተያየት ላይ እየሰጣችሁ እየተማማር ይበልጥ እንግዲህ እየተነጋገርንበት እንደምንሄድ አምናለሁ። ሌላው ደግሞ እንግዲህ ቅድም እንዳልኳችሁ ምንድን ነው ሕክምናው? አሁን እንደዚህ አይነት ነገሮች ሲከሰቱ መቼም መፍትሄ አላቸው። መፍትሄ የሌለው ነገር የለም። እንደዚህ አይነት ስሜቶች እንደዚህ አይነት ነገር እየተከሰቱ ሲመጡ መፍትሄያቸው ምንድን ነው? እንግዲህ መፍትሄያቸው የተቀመጠው በአሁኑ ሰዓት 4 አይነት መፍትሄ ነው። የመጀመሪያው መፍትሄ ምንድን ነው? አመጋገባችንን ማስተካከል ነው። የመጀመሪያው ላይፍ ቼንጅ የምንለው የስፖርት እንቅስቃሴዎችን ማረግ ነው። እንግዲህ በተለይ አናሮቢክ የሚባሉ የስፖርት እንቅስቃሴዎች አሉ። የልብ ምታችን እንዲጨምር የሚያደርግ ስትሬንግዛችን እንዲጨምር የሚያደርግ አናሮቢክ አይነት የስፖርት እንቅስቃሴዎች እነዚህ ያስፈልጉናል። አመጋገባችን ላይ ማስተካከል አለብን። በዋነኝነት የመጀመሪያዎቹ ነው። እንግዲህ ሁለተኛው ደግሞ ምንድን ነው? የመድኃኒት ህክምናዎች ናቸው። የመድኃኒት ህክምናዎች እንግዲህ በሚዋጡ አሉ፣ በኢንጀክሽን አሉ፣ በሚቀቡ አሉ። በሶስቱም አይነት ዝግጅቶች አሉ ማለት ነው። በሶስቱም አይነት የመድኃኒት ዝግጅቶች ልናገኝ እንችላለን። በተለይ የሚቀቡት በአካሉ ላይ በመቀባት ያንን ልንጠቀም እንችላለን። ኤሬክቲሊቲውን ይሄ ብልቶቻችን እንዲታዘዙ እንዲቆሙ ሊያደርግ ይችላል።
እና ፊዚካል የሆነውን የቴስቴስትሮን ሆርሞን ሊያስተካክልን ይችላል። ሌላው ደግሞ በፊንጢጣ የሚገቡ ኪኒኖች እነዚህ አሉ። እነዚህ የመጀመሪያው ቅድም እንዳልኳችሁ ላይፍን አስተካክሎ በላይፍን ቼንጅ አድርጎ የሚደረግ ለውጥ ነው። ምክንያቱም እየከፋ ካልመጣ በዚህ ሊስተካከል ይችላል። የአናሮቢክ ኤክሰርሳይሶች፣ ሌላው ደግሞ ምግብ አመጋገባችን ላይ ምን ምን እንመገባለን የሚለው ለኋላ ይዤ እመጣለሁ ማለት ነው። የመጨረሻውና ደግሞ የከፋው እንግዲህ ሲሆን የቴስቴስትሮን ሆርሞን ሪፕሌስመንቶች ይደረጋሉ ማለት ነው። የሆርሞን ሪፕሌስመንቱ ደረጃ ሊደርስ ይችላል ማለት ነው፣ እንግዲህ እየከፋ ሲመጣ ማለት ነው። ይሄ እንግዲህ ይህንን ነገር ዛሬ ያነሳሁት አንደኛ ከጤና አንጻር፣ ከማህበራዊ ህይወት አንጻር፣ ከስነ ልቦና አንጻር፣ ከመንፈሳዊ ህይወት አንጻር እነዚህ 5 ፒላሮች አንጻር አንድ ሰው ፊትነሱን ይሄ ሜል የሚሆኑ አባትነቱን ወንድነቱን እንግዲህ የሚያስቀጥሉ ነገሮች እነዚህ ናቸው። ዘሩን የሚያስቀጥሉ ነገሮች እንግዲህ አንዱ የመራቢያ አካሉ ደህንነትና ጤንነት ነው ማለት ነው። እንደዚህ አይነት ነገሮች ግራጁዋሊ ከሆነ የሚከሰቱ እየተከሰተ የሚመጣ ከሆነ እነዚህ አይነት ነገሮች በጊዜ ማወቃችን ደግሞ 50% ማወቅ ማለት አንድ ሰው አወቀ ማለት 50% ለችግሩ መፍትሄ አገኘለት ማለት ስለሆነ እንደዚህ አይነት ነገሮች እንግዲህ ከዚህ ፊትም አንስቻለሁ። በተለይ የወንዶችን የግንኙነት የሴክስ ፍላጎትን የሚቀንሱ ባህሪዎች ብዬ በባህሪ በኩል የሚያስቀምጥኳቸው አሉ። ይሄ ግን ከጤናችን አንጻርና ከተፈጥሮ አንጻር የሚመጡ ላይ ነው ዛሬ እያወራ ያለሁት። ከዚህ ፊት ከባህሪያችን አንጻር ብዬ ያልኳቸው የምናጨስ፣ የምንቅም፣ የምንጠጣ ከሆነ እነዚህ የመገናኘት የግንኙነት ፍላጎታችንን መቀነስ የሚያመጡ ናቸው። ሆርሞኑን ሳይሆን የግንኙነት ፍላጎታችንን መቀነስ የሚያመጡና ልጅ የምንፈልግ ሰዎች ወደ መካንነት የምናመራባቸው ባህሪ እንግዲህ አንዱ ነው ማለት ነው። ምክንያቱም ሴናሪዮ ላይ የምናገኛቸው ነው። ከሕክምና አንጻር ሰዎች ይመጣሉ፣ ተደጋጋሚ እንደዚህ አይነት ነገር እፈልጋለሁ ግን አይከሰትም ብለው ይመጣሉ። ሁሉ ነገር ሲሰራ ኖርማል ከሆነ ምንድነው የምናጠናው? ባህሪያቸው ላይ ነው። ባህሪያቸው ላይ ይሄን አስተካክሉ ይባላሉ። በዛው መሰረት ሰዎች ልጅ አግኝተው እንግዲህ የሚመጡበት ሁኔታዎች ብዙ ጊዜ በስራ ዓለም ላይ የምናያቸው ናቸው ከባህሪ አንጻር። ይሄ ግን ዛሬ ምንድነው የሚያመጡ ምክንያቶች መጀመሪያ የዘረዘርኩላችሁ ናቸው። በእነዚህ ምክንያቶች ይመጣሉ። ሌላው ደግሞ ራሱ በተፈጥሮ ምክንያት ስንፈጠር ገና የሚመነጨው ሆርሞን ቴስቴስትሮን ሆርሞን ትንሽ በመሆኑ እነዚህ ይዘው የሚመጡት እንግዲህ ችግሮች ናቸው ወደኋላ ማለት ነው። በሲምፕተማችን ላይ፣ በስሜታችን ላይ፣ በአካላችን ላይ ይዘው የሚመጡ እነዚህ ምልክቶች አሉ ማለት ነው። ሌላው ደግሞ ሕክምናውን እንግዲህ አስቀምጬላችኋለሁ። ሕክምናው የመጀመሪያው ላይፍን ቼንጅ በማድረግ ነው። የራሳችን የላይፍ ስታይል ቀይረን ኤክሰርሳይሶችን በማድረግ አናሮቢክ ኤክሰርሳይሶችን በማድረግ አመጋገባችን በማስተካከል ልናስተካክለው እንችላለን። ሁለተኛው ደግሞ በሕክምና ነው። ሕክምናው ደግሞ ያዘጋጃቸው በክኒን መልክ አሉ የሚዋጡ፣ በመርፌ መልክ አሉ የሚወጉ፣ እንደገና ደግሞ በቅባት መልክ አሉ የሚቀቡ። አራተኛው ደግሞ በክኒን በጄል መልክ ተዘጋጅተው በፊንጢጣ ውስጥ የሚገቡ አሉ ማለት ነው። እነዚህ ሁለተኛው የሕክምና ነው። ሶስተኛው ደግሞ የከፋ የመጣ ከሆነ ራሱ ሆርሞኑን ሪፕሌስ ይደረጋል ማለት ነው። ዛሬ እንግዲህ በዚህ ጉዳይ ላይ ይሄን ታክል እያብራራለች ነው። ግን ምን እንመገብ? ቅድም ስለ አመጋገብ አንስቻለሁ። መሀል ላይ የምንመገባቸው ነገሮች እንግዲህ በጥቂቱም ቢሆን እንግዲህ ልዘርዝርላችሁ ወዳለሁ ማለት ነው። ምግብ ላይ የምንመገባቸው ምግቦች እንግዲህ በዋነኝነት አሁን ምንድነው ሽንኩርት ይላል። ሽንኩርት በተለይ ቀይ ሽንኩርት እነሱን እንግዲህ ቀይ ሽንኩርት እንግዲህ አመጋገቡ በሰላጣ መልክ መመገብ አስፈላጊ እንደሆነ ይናገራል። ሌላው እነዚህ ፋቲ ፊሽ የምንላቸው ወይ ደግሞ አሳ ወይ ደግሞ ፋቲ ፊሽ የምንላቸው በጣም ቅባትነት ኦሜጋ 3 ያላቸው የአሳ ዝርያዎች ማለት ነው። ሌላው ደግሞ ይሄ ኦሊቭ ኦይል ወይ ደግሞ የወይራ ዘይት፣ እኛ የወይራ ዘይት የምንለውን እሱን እንግዲህ በምግባችን ላይ ጨምረን በመጠቀም የአሳ ይሄ የኦሜጋ 3 ይዘት ያለውን አሳ በመጠቀም ኦይስተር በመጠቀም ኦይስተር ማለት እንደ ቢን ነው የምንለው። ቢን ደግሞ አተር
በእኛ አተር ነው እንግዲህ ትርጉሙ ላይ ይቅርታ እላለሁ። እነዚህ አራት አመጋገቦችን በማስተካከል በአመጋገብ ደግሞ ለውጡ ልናመጣ እንችላለን ማለት ነው። እነዚህ በኒውትሪሽን የሚመጡ ችግሮችን ደግሞ ልንቀርፍ እንችላለን ማለት ነው። ስለዚህ ዛሬ እንግዲህ መልሼ ለማስታወስ እንግዲህ የወንዶች ማረጥ ምክንያቶቹ ምንድን ናቸው? ምልክቶቹ ምንድን ናቸው? ሕክምናውስ ምን ይመስላል? ሰዎችስ ይሄንን ምልክት እንዴት ነው የሚረዱት የሚለውን ሌላው ደግሞ አመጋገባችን ላይ በዚህ በአራት ነገር ዛሬ እንግዲህ ይዤ መጥቻለሁ። ምናልባት አነጋገሬ ላይ ማስረዳት አቅሜ ላይ ቅር ያላችሁ ያልተረዳችሁት ነገር ካለ አስተያየት ላይ እየሰጣችሁኝ እየጻፋችሁ እኔም በተሻለ እያብራራው ምላሽ እየሰጠው እንደምቆይ አምናለሁ። ዛሬ እንግዲህ ይሄንን ይዤ ስለመጣው መልሼም ስላገኘኋችሁ በጣም ደስ ብሎኛል። ድጋሚ እንኳን አደረሳችሁ ላለው ደህና ሁኑልኝ። ቻው፣ ሰላም ሁኑ።